ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ በጣም በአስገራሚ ቪዲዮ ተመልሰን ተገናኝተናል ማለት ነው። የዛሬው ቪዲዮ በጣም ዱላ ቀረሽ የሚባል አይነት ቪዲዮ ነውና እሱም ቪዲዮ አብረን እናያለን ማለት ነው። አለን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። በያላችሁበት ሰላም ሁኑልን። ዛሬ እንግዲህ ዳኒ እንዳለው ነው ዛሬ ድብድብ አብርሃምና ሩታን እንግዲህ ለማስታረቅ ቡዜና ዳዊት ማለት ነው ወንድሙና እህቱ ማለት ነው ለማስታረቅ ሩታና አብርሃምን አገናኝተው ነበረ። አብርሃም ዛሬ ያዙ ልቀቁኝ አለ። በቃ ራሱን ቅዱስ አደረገ ማለት ነውና እንዴት አየሽው? ዛሬ እንግዲህ ወንድ ልጅ ቆረጠን አይተናል። ብዙ ጊዜ አብርሃም ያቋም ሰው አይደለም ይወላውላል ምናምን ስንለው ሰማን መሰለኝ። ስለዚህ እስቲ ላሳያቸውን ያቋም ሰው መሆኔና ለመሆኔን ብሎ ወንድ ልጅ ቆረጠ ብሎ በቃ አልፈልግም ብሎ ምንድነው ሽምግልና ረግጦ ነው ሽምግልና በቃ ተቆነጠነጠ እንጂ እኔ ምንም ከሩታ ጋር ካሁን በኋላ በቃ ተፋተናል ባልና ሚስት አይደለንም አለ። በቃ ሊረጋጋ እንኳን አልቻለም። ይሄ ሁሉ ግን ሩታን ከመጥላት የተነሳ ነው ወይስ ምንድነው የሚለው ነገር እኛ ጠለቅ አድርገን እናየዋለን ማለት ነው። እንደኔ እይታ እንገራችሁ አብርሃም ያስጨነቀው ነገር ስላለ ነው። ከሩታ ቤት መመለስ አይደለም። አንድ ፍርሃት አለ። የመጀመሪያው ፍርሃት አለ። ሁለተኛው ለሄርሜላ ፕሮሚስ ገብቶላታል እና ድጋሚ ሄርሜላን መጉዳት አይፈልግም። ገብቷቸዋል አይደለ? ይሄ ነው፣ ሌላ ነገር አይደለም። በጣም ሌላ ጭንቀት ውስጥ ገብቷል አብርሃም ማለት ነው። እና ራሱን እንደ ቅዱስ ማየት ደግሞ ትክክል አይደለም። ጨዋታውን የጀመረው ራሱ ጨዋታውን ጀምሮ እስከ ዛሬ ጨዋታውን እየተጫወተ ሩታን ብቻ ጥፋተኛ አድርጎ በቃ ጭራሽ ማለት ነው። ሩታ እንዲህ ማለት የነበረባት ሩታ ነበረች በዚህ ሰዓት ላይ እውነቱን ለመናገር ማለት ነው። እንደዚህ ጭራሽ ማለት ነው እኔ በፍጹም አልወደውም በቃ ከሱ ጋር መኖር አልፈልግም ምናምን ማለት የነበረባት ሩታ ነች። አንድ ቀን እኮ እሱ ነገሮችን ለማስተካከል ሞክሮ አያውቅም። ሩታ ግን እንዲሁ ማለት ነገሩን ገፍታበት ያደረገችው ነገር የለም አለ። አይ በፍጹም የለም። ያው አብርሃም አሁን በአንድ በኩል ፍራቻው እሱ እንዳለው ነው። ሩታ ማነው ሄርሜላ ላለማጣት ነው። ሌላው ደግሞ አሁን ላይ ሩታ የቀልዷን ቢሆንና ፕራንክ ቢሆን ሄርሜላ ድጋሚ ላትቀበለኝም ትችላለች፣ ሶስተኛ ዙር እድል ላላገኝ እችላለሁ ብሎ ፍራቻ ነውና የመጨረሻ አሁን ፍራቻ ውስጥ ነው ያለው ትልቁ ነገር። ሌላው ደግሞ እንደተናቃም ተሰምቶታል። ማለት እንደፈለገች ልትጮትብኝ ነው፣ እኔ አቋም የለኝ፣ የራሴ ነገር የለኝም ወይ ፐርሰናሊቲ የለኝም ወይ እና ራሴን ላስከብር አይነት ነገርም ነው አብርሃም አሁን እየተጫወተ ያለውና ለዚህ ይመስለኛል ዳዊትንም ቡዜንም አልሰማችሁም፣ አንድ ቀን የሷ ነገር ይገባቸዋል ዛሬ አይደለም ብሏልና በጣም እንደተበዳይ ነው። ይሄ ፓርቱ ግን እኔ አልተመቸኝም። ምክንያቱም ይሄን ብትል ደስ የሚለኝ ሩታ ነበረችና የምጣዱ እያለ የሚባል ነገር አለ አይደል? ያልተጎዳው ፓርት ነው ሞር የተንጣጣው አሁንና ኤኒዌይስ አብርሃም አሁን በዚህ ልክ እንትን ማለት ባይጮህና ያን ያህል እንቢተኝነቱን ባያሳይ ጥሩ ነበር ብዬ ነው የማስበው። ለሱ ጥሩ አጋጣሚ ነበር። ሩታ የምሯን ከሆነ ጥሩ አጋጣሚ ነበረ፣ ግን ደግሞ አልተጠቀመበትም። ሩታ ግን የእውነቷን ከሆነ አብርሃም አሁን ገና ተሸወደ ብዬ ነው የማስበው። ሩታ እንግዲህ እውነቷን እንደሆነ እየተናገረች ነው። ቡዜም ጠይቃታለች። እስቲ የእውነትሽን ነው? ከአሁን በኋላ ቀልድ አልፈልግም፣ ምትቀልጂ ከሆነ ከኔ ጋር ነው የምትጣሊው ብላታለች። ምንም እንደዚህ ያለ ነገር ባይሆን እኔ ከሱ ጋር ተመልሼ ወደ ወዲህ አልሄድም፣ ወደ ወዲህም አልልም ብላለች። ከአብርሃም የበለጠ ያበሳጨው ነገር ምንድነው? ዳኒ ትናንትና ቤት መጥቶ ነበረ እንዳያችሁት ማለት ነው። ለልዑል እንግዲህ ጫማ ገዝቶለት ምናምን ነገር ነውና የሆነ ነገር አውርተዋል ነው፣ እኛ አልገባንም። እንግዲህ እሱ ምንድነው የሚለው እንዴት ነው እንትናችን ሰርቷል ተባብለው አውርተዋል። ስለዚህ በኮድ አውርተዋል። ከሄርሜላ ጋር ሊያለያዩኝ አሲረው እየሰሩ ነበረ ምናምን ብሏል። እና ወላ ስልኩን አንስቶ ቪዲዮ ሊያሳያቸው ምናምን እስከ መውደቅ ድረስ ደርሷል። እና አብርሃም በጣም ከስሜታዊ ከመሆኑ የተነሳ ማለት ነው። እና እንግዲህ ቡዜም ዳዊትም በጣም ነው ስሜታዊ የሆኑትና ስሜትሽን እንኳን ንገሪኝ ብለዋታል ሩታን ማለት ነው። የመጨረሻ ስሜትሽን ንገሪኝ፣ ትወጂዋለሽ ወይ ታፈቅሪዋለሽ ወይ? እናንተ ጋር ሁለታችሁም ጋር ስሜቱ አለ ብለን ነው እኛ እስካሁን እየታገልን ያለ ነው እንጂ ስሜቱ እንደሌለ ብናቅ ምንም ያታገለን ነገር የለም። የፈለጋችሁ ጉዳይ ሲሏቸው
አስቀድሞ እኔ ጋር የለም ማለት እሱ ማለት ነው። እና ይሄ እልህ መሆኑን ያስታውቃል። ስለዚህ አንደኛ እውነት አልቆ ቢሆን አብርሃም እየመጣ ሩታን ከሰው ጋር ባገኘ ቁጥር አይጣላም። ልጄ ላይ ነው ስመጣ ነው የሚለው ቤቴ ምናምን ይባል ነገር የለም። በቃ መብቷ ነው። በቃ እንደዛ ከተባለ መብቷ ነው። እሱ እየሄደ ከኤርሜላ ጋር የቆመ የለ እሷ መታ ልጅ ነው የያዘችው። እንደሱ እንደፈለጋት መሄድ ስለማትችል እሷ ባለችበት የመጡት ወንዶች እንደፈለጋት ማስተናገድ ትችላለች። መናገር አይችልም። እሷ ስትጀምር ለምን ጀመርሽ? እሱ እንደፈለገው ሲሆን ልክ ነኝ ብሎ የሚያስብ ከሆነ ትክክል አይደለም። በቃ እንደዚህ የሚባል ነገር የለም። ህይወት ማለት እንደዚህ አይደለም አይደለም። አዎ አይ አብርሃም እያለ ያለው እኔ ምንም መሆን እችላለሁ፣ ወንድ ነኝ ውጭ ላይ ስለሆነ፣ እሷ ግን ቤት ነው የምታመጣው። ቤቱ ደግሞ የኔም ነው። በዛ ላይ ልጄ ላይ እየተጫወበትም ነው። ከዚህ በፊት ብዙ ተናግሯልና ልጄ ባለበት ቦታ ላይ ብዙ ወንድ እንዲወጣም እንዲገባም አልፈልግም። ልጇን ጥላ ሜዳ ላይ መውጣት የለባትም። ትክክል ነው። ልጅ ተንከባካቢ ናት። ታበላለች፣ ታጠጣለች፣ ታጠባለች። ስለዚህ የት ሂድ? የትም ሄዳችን እቤት ነው ሊያገኛት የሚችለው። የሩታ መገኛ በዚህ ሰዓት አራስ ናት። እቤቷ ነው የምትገኘው በብዛት ማለት ነው። ስለዚህ አብርሃም አሁን እልህና ሄርሜላን አቶ ብቻውን ሜዳ ላይ ላለመቅረት፣ ሁለት ደግሞ በዳኒ በጣም ከመናደድ የተነሳ ነው እንጂ እውነት ለመናገር አፉ እንደሚለው ልቡ ውስጥ የሩታ ፍቅር ስላለቀ አይደለም። ይሄ እውነት ያለው ነገር ነው። አዎ የሚለው ነገርም እሱ ነው። አሁን ምንድነው ፍራቻው? ትልቁ ፍራቻው የአብርሃም ሄርሜላን ብቻ አይደለም፣ በዙሪያ ያሉ ናቤልንም ነብሩክንም ማጣት አይፈልግም። በዙሪያ ያሉት በሙሉ ላጣቸው አልፈልግም ነው። እሷ ደግሞ ከዳኒ ጋር እያሴሩ ያሉት ይህንን ነገር ለማድረግ ነው። ምክንያቱም እኔና ሄርሜላን ለማጣላት ነው እንጂ በትክክል እሷ ከኔ ጋር የመሆን ፍላጎት የላትም። ድራማ እየሰራች ነው። ሲጀመር እየደጋገመች ሰሞኑን የሚላት ነገር ይህን ነው። አንቺ ያሰብሽው ነገር ይሄ ነው፣ አላማሽ ይሄ ነው እንጂ እጥፍ ብለሽ ከአንዳንድ እጥፍ ብለሽ ፍቅር የምትጫወቹ ተንኮል ይዘሽ ነው የመጣሽው። ስለዚህ ቤተሰብ ፊት ይሄን ያህል ሪፖርት ውስጥ አሁን ደግሞ ቡዜ ዋሽተሽ ከሆነ ጸቡ ከኔ ጋር ነው አለቻት እና ስትላት ምንድን ነው ያለችው? እሷ እንደዚህ ያለ ነገር ውስጥ መግባት አልፈልግም፣ በቃኝ። አሁን ትዳር የሚባለው ነገር ወደ ነበረብን ህይወት ተመልሰ መኖር ነው የምንፈልገው እንጂ ከዚህ ውጭ ምንም አልፈልግም እኔ በቃ። እሱ ከዚህ ፊት የነበረው ነገር የተፈጠረው ነገር ኦፍኮርስ ፍርሃት ውስጥ ከቶት ሊሆን ይችላል። ያንን ያደረኩት ደግሞ በጣም ውስጤ ተጎድቶ ስለነበረ ነው ያለችው። ልክ ናት፣ በጣም ተጎድታለች እውነት ለመናገር ማለት ነው። ያደረገችው ነገር ትክክልም ባይሆን ተጎድታለች፣ ግን ደግሞ ተመጣጣኝም አይደለም አብርሃም ካደረገው አንጻር ማለት ነው። አብርሃም ያኔ የጀመረ ዛሬም አላቆመም። ትላንትናም ከትላንት ወዲያም ተናግራለች። ከትላንት ወዲያ በተናገረችው እሷ እኔ በእርግዝና ጊዜ የማስተናግዳቸው ስሜቶች መጥፎ ስሜቶች ነበሩ። ከወለድኩ በኋላ ያስተናገድኳቸው በጣም መጥፎ ስሜቶች ነበሩ። እነዛ ስሜቶች ውስጥ ሆኜ ያንን ነገር አድርጌያለሁ። በቃ ትክክል አይደለም፣ ትክክል እንዳልሆነ እሷ ማምናለች። ስለዚህ እንዲህ ያለች እየተናገረች ስሜቷን እንኳን መረዳት የማይችል ወንድ አሁን አስቡት። እሱ ነበር ሊለምናት የሚገባው እንጂ እሷ አልነበረችም ልትለምነው የሚገባው ማለት ነው። ስለዚህ አብርሃም እንዲህ ውጥር የሚለው ከትዳሩና ከፍቅሩ ከልጁ ይልቅ ውጭ ላይ ያሉት ሰዎች ናቸው ያሳሰቡት። ሄርሜላ ከሄርሜላን ሲተዋት ደግሞ አቤል አለ ከጀርባ፣ ሌሎችን ጓደኞች አሉ፣ የሄርሜላ አጃቢዎች ማለት ነው። እነሱ ማጣት አይፈልግም። ግን ደግሞ ይሄ የሞኝ ውሳኔ ነው የሚመስለኝ። ምንም ቢሆን እዚህ ጋር ልጅ አለ፣ ትዳር አለ። ረጅም ጊዜ የገነባው ፍቅር ከሩታ ጋር ነው። ከዛ በተረፈ ደግሞ ትልቁን የፈጣሪ ጸጋ የተቀበለው በሩታ አማካኝነት ነው። ስለዚህ እኔ ከሌሎቹ ጋር ውድድር ውስጥ ትገባለች ብዬ አላስበም ሩታ። ይሄን ካደረገ ደግሞ አብርሃም እውነትም የእውነቱን ከእድሜ በታች እያሰበ ነው ብዬ ነው የማስበው። ምክንያቱም የማይወዳደር ነገር ነው እያወዳደረ ያለው። ሚስት ልጅ ከሌላ አካላት ጋር የሚወዳደሩ አይደሉም። ምክንያቱም ዘላቂ ህይወቱ የሚኖረው ከነሱ ጋር ነው ብዬ ነው የማስበው። አይደለም አሁንም ቢሆን ማለት ነው ከህይወቷ የሚወጣ ከሆነ አልፈልግም ብሎ ነው የወጣው። እኔ አልወድሽም ብሎ ነው የወጣው። እሷ ግን እንደምትወደው ስሜታ እንዳላት ነው የተናገረችው ማለት ነው። አልወዳትም ካለ ከህይወቷ መውጣት መቻል አለበት። በቃ ከህይወቷ አጠገቧ መድረስ የለበትም። ልጄ ነው የሚለው አይደለ? ልጁ መጥቶ ማየት ይችላል። ከዛ ውጭ ሩታ ከማንም ጋር ብትሆን ሊናገራትም አይችልም፣ መብቷ ነው። ምክንያቱም እሷ እንደሱ ብቸኛ ስላልሆነች ልጅ የሚባለው ነገር እጇ ላይ ስላለ ልጇን ጥላ ውጭ ላይ መንዘላዘል አትችልም። እሱ ግን እንደፈለገው የሚሆነው እቤት የፈለጋት መሆን ትችላለች። ቤቱ የኔም የሱም ነው። እሱ ነው ቤት ውስጥ ኑሪ
እኔ እወጣልሻለሁ ያላት አለቀ። ስለዚህ አልገባም ስትል መጀመሪያም አስገድዶ ያስገባት እሱ ነው። ስለዚህ አሁን ዛሬ ደግሞ በቃ አንቺ ከማንም ጋር እንዳትገናኝ እኔ እንደፈለገኝ ሆናለሁ የሚባል ህይወት ደግሞ የለም። በራሱ ህይወት ላይ እንደፈለገው የሚወስን ከሆነ በሌላ ሰው ህይወት ላይ መወሰን ግን አይችልም አይደለም። ምክንያቱም እሱ ይበጀኛል ያለውን ወስኗል። ይጠቅሙኛል ያላቸውን ሰዎች ቤተሰብም ይኸው እየለመነው ነው፣ እህት ወንድሞቹም እየለመኑት ነው። አልፈልግም ብሏል። ለማንዳለም ተናግሯል። ለጓደኞቼ ማጣት አልፈልግም ብሏል። እሱም ያዋጣውን ወስኗል። ከዚህ በኋላ ደግሞ ሩታ ልጅ አላት ተብሎ ማንም ቤቷ ሲመጣ እየመጣ ሊደነፋባት አይገባም። እየመጣ ሰዓት እየጠበቀ እንቅፋት ሊሆንባት ቤቱን አስደፈርሽ ምናምን ማለት አይችልም። ቤቱን ያደፈረው ራሱ ነው። ረግጦ ነው የወጣው። ሽምግልናውንም ረግጦ ነው የወጣው፣ የራሱን ቤተሰብም ጭምር ማለት ነው። ስለዚህ ከቤተሰቡም ከእህት ከወንድሙ ምክር ከሚስቱም ፍቅር የሚሻለው ውጭ ያለው ሰው ከሆነ ይሞክረው። ሩታም ደግሞ የራሷን ህይወት ለመኖር ስትሞክር ጥጓ ትድረስ፣ ጥግህን ያዝ። ምክንያቱም እሷ እና ሄርሜላ ጋር መታ አረበሽችን፣ አንተም ደግሞ እሷ ጋር መታ አስረብሻት። መገኛዋ ቤቷ ነው። በቃ በሰላም ትረፍ ካልፈለገ ማለት ነው። እንግዲህ እና ዳዊትም ብለውታል፣ ትወዳታለህ ነው። ሩታም ትወደኛለህ ብለዋለች። ምክንያቱም ባትወዳት አትከታተላትም፣ ከህይወቷ ትወጣ ነበረ፣ እንደ ወንድ ልጅ ትቆርጥና ትወጣ ነበረ። ግን ደግሞ አልወጣህም፣ ዛሬም በእሷ ህይወት ውስጥ ነው ያለኸው። ስለዚህ ስለምትወዳት ነው እንዲህ የምታደርገው እያሉት ነው ያሉት እነ ዳዊትም ማለት ነውና እሱ ደግሞ እኔ ወንድማችሁ ነኝ አይደለ? አዎ እኔ እንደ ወንድማችሁ የምታዩን ከሆነ ተውኝ፣ ነገ እውነቱን ትረዳላችሁ ነው። የትኛውን እውነት እያየን ያለ ነው አይደል? ለምኛታለሁ ይላል። ያኔ የመጣች ጊዜ በቃ አንድ ክፍል ስጭኝ ልኑርበት ምናምን፣ ያኔ እኮ ትክክል እኮ ትዳሩን ፈልጎ ቢሆን ሩታን ፈልጎ ቢሆን እኮ ሮጦ ከዛ አይሆንም ሲል ሄርሜላ ጋር አይሄድም ነበረ። ከሄርሜላ ጋር አንድ ቀን እንኳን ከሄርሜላ ላይ ተለይቶ አያውቅም። ቂጥቂጧ ስር እየሄደ ሁል ጊዜ አሁን ራሱን እንደ ጥሩ ሰው ያስባል እንዴ? እሱ በቃ ምንም በደል እንዳልበደለ ንጹህ እንደሆነ ገብቷችኋል። በደሉ ሁሉ የሩታ እንደሆነ አድርጎ ነው የሚያስበው። ገብቷችኋል። አማራጭ ይዞ ነው የሚንቀሳቀሰው። አብርሃም አይታችሁት ከሆነ ሁሌ ማለት ነው ሁል ጊዜ ቤንች ይዞ ነው የሚንቀሳቀሰው። የሆነ ተጠባባቂ ነገር ይፈልጋልና ሩታ ጋር ሳይሳካ ሲቀር ሄርሜላ ጋር ይሄዳል። ሄርሜላ ጋር አልሳካ ሲለው ደግሞ ወደ ሩታ ጋር ትንሽዬ ጥሩ ፊት ካየ ፈገግታ ምናምን ካየ የሆነ ጊዜ እኮ ግኖር ለሚያረጋት ጊዜ ነበረ ሄርሜላ ማለት ነው። እሷም በቪዲዮ የተናገረችው። ስለዚህ ትንሽ ፊት ካገኘ ሄርሜላም ፍራቻዋ ወደ ሩታ ይመለሳል አይደል? ብዙ ጊዜ ተናግራለች። ስለዚህ ባጣ ቆይ አይደለችም ሩታ፣ ህይወትክ ናት። ዳዊት ያለው አንድ በጣም የተመቸኝ ነገር አለ። ለልጄ ብዬ ነው፣ ልጄን ስለምወድ ነው። ልጅ ማን ነው? ከየት ነው የተገኘው? ከፈጣሪ በታች እኮ ስንት ዋጋ በሞትና በህይወት መካከል ሆነ ያመጣችው ሩታ ናት። እንደ እናት ከፈጣሪ በታች ልጅ ያየው ልጁን ያገኘው በሷ ምክንያት ነው። ስለዚህ እሷን ጠልቶ ልጅን ወዳለው ቢል ይሄ ራስን ማታለል ነው፣ ወይም ደግሞ ብዙ አርቆ አለማሰብ ነው እንጂ ለአብርሃም አሁን ልጄን ፈልገዋለሁ፣ ልጄን ስጪኝ ይሽው ሄዳለሁ፣ አንቺ ካልፈለግሽ አንቺን አልፈልግሽም፣ አልወድሽም፣ ለቃላቱ እንኳን ይከብዳል። ምንድነው የሚያደርገው? 3 ወር ልጅ ወስዶ ስጡኝ ማለት ራሱ እንዴት ነው እያሰበ ያለው? ዳዊት ያለው ነገር ትክክል ነው፣ ከአይምሮ አይደለም። አሁን በዚህ ኮንዲሽን እሱን ማናገር አልችልም፣ ጥሎኝ ሄዷል ያለው ትክክል ነው። በቃ ከአይምሮ አይደለም። እኔ እንደዛ ነው የምለው። እውነት ነው። አብርሃም እንግዲህ ከአይምሮ ቢሆን ያ ምንድነው መሰላቸው አይምሮ ውስጥ ጭንቅላት ውስጥ ፍርሃት ነገር አለ። እንደገና ደግሞ ትንሽ የማሰብ ችግርም አለበት። በአጠቃላይ እውነቱን ስነግራችሁ ማለት ነው። የምሬ ነው የምላችሁ። ማለት የሚያስብ ሰው በዚህ ልክ አይደለም የሚያስበው። ቆም ብሎ ያስባል። በቃ ገብቷችኋል አይደለ? ቢያንስ ተረጋግቶ እንኳን ለማስረዳት ይሞክር ነበር። በስሜት ወንድሙና እህቱን ማክበር እንኳን ያልቻለ ማለት ነው። እንደፈለገው እየዘለለ ገብቷችኋል አይደለ? በቃ ነገሮችን ሁሉ ማደፋፈን ድፍንፍንፍን አድርጎ ማለፍ ነው የፈለገው እንጂ ስሜቱን እንኳን በአግባቡ መግለጽ አልቻለም ማለት ነው። ስሜቱን እኮ ማዳመጥ አልቻለም። አሁን ባለፈው ከ2 ቀን በፊት ከትናንት ወዲያ ምን ብሎ ነበር? 1 ወር ወይ 15 ቀን ምናምን ስጪ። ይሄን ምን ማለት ነው? የመመለስ ፍላጎት ከሌላችሁ በማታረጉት ነገር ላይ አስብበታለሁ አትሉ። አስብበታለሁ አለ። ከዛ በኋላ ደግሞ ድጋሚ ሄርሜላ ጋር ደግሞ ሲሄድ ትናንትና ነው መቼም ደግሞ ሄርሜላ ጋር ሄዶ ነበር። ከሷ ጋር ካወሩ ምናምን በኋላ ትቼሽ እኮ አይደለም ምናምን ካለ በኋላ ደግሞ ትናንትና እንደዛ ካለ በኋላ የዛሬው ቪዲዮ ላይ ደግሞ እንደምታዩት ነው እንባከርዮ እያለ ነው። ስለዚህ ሁል ጊዜ 2 ቤት ተረግጦ አይኖርም አብርሃም። አንድ ቀን አንደኛው ቤት ይዘጋል፣ የእውነት ይዘጋል። ስለዚህ ያ የተዘጋ ቀን ደግሞ አማራጭ ታጣለህ። ስለዚህ አሁንም ቀድመህ ሚዛንህን ጠብቀህ ሩታን ትወዳታለህ። እንኳን ሩታ እኛ ራሱ እናውቃለን። ምክንያቱም ትንሽ ፊት ስትሰጥ እንዴት እንደምትደሰት እኛ እናውቃለን፣ እኛ የምናየዋለን ቪዲዮ ላይ። ስለዚህ አስብበትና እንደ ትልቅ ሰው እንደ አባት ነው ኦልሬዲ አሁን አንተ
አንተ እያሰብክ ያለው ገና ሰፈር ውስጥ ቁጭ እንደሚሉት ልጅ አይደለ። በቃ አባት ነህ አንተ እኮ ትልቅ ሰው ነህ። ስለዚህ አንድ ልጅ አለ አንተ የሚጠብቅ በአንተ ስም የሚጠራ። ስለዚህ እንደ ኃላፊነትና ትልቅዬ ደግሞ ሪስፖንሲብል እንዳለበት አባት አስበህ አቅደህ ውሳኔን ብታደርግ ጥሩ ነው። እንዲያርጋ እንለው መቼም ትልቅ ሰው ነው፣ ግን ደግሞ አስብበት። ሩታም ደግሞ ከዳኒ ጋር የጀመርሽው ነገር እንደዚህ አብርሃም ባለው ልክ ከሆነ ደግሞ ልታቆም ይገባል። እንደዚህ ያለ ጨዋታ አስፈላጊ አይደለም በቃ። ምክንያቱም ከአብርሃምን ከሌሎች ሰዎች ጋር ማጣላት፣ መለያየት ምናምን እንደዚህ አይነት አስተሳሰብ ካለች ደግሞ አንቺም ደግሞ ልክ አይደለሽ። ከቤተሰቡም ጋር ትጣሊያለሽ። ቆም ብለሽ ማሰብ ይጠበቅብሻል። የተወደዳችሁና የተከበራችሁ ቤተሰቦቻችን ዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሚፈጠሩት ነገሮች ወደ እናንተ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ